ወደ ሰማይ አድርጓል፣ በአባቱ ቀኝ ነው ያለው። በአባቱ ቀኝ ነው ያለው ሲባል ፍጹም ሰው ፍጹም አምላክ ማለት እንዴት ነው የሚብራራው? ምክንያቱም አሁን በስጋው ነው ያለው። በስጋው ሳለ ተራበ፣ ተጠማ ተብሎ ተነግሮለታል። አሁንስ በአባቱ ቀኝ እንዴት ነው ያለው? ፍጹም ሰው ፍጹም አምላክ የሚለው ኮንሰፕት በአባቱ ቀኝ ከመቀመጡ ጋር እንዴት ይታያል? አለ ጥያቄ ባጭሩ ጆን። እሱ ነው ጥያቄ። ክርስቶስ በመዋዕለ ሥጋዌው የነበረው መራብ መጠማት ዛሬ ድረስ አለ ወይ? ፈጽሞ የለም። እንኳንስ ይቅርና ከትንሣኤ በኋላ ከትንሣኤ በፊት በነበረው መዋዕለ ሥጋዌው ወይም የሥጋ ወራቱ በራሱ የሚራበው የሚጠመው በፈቃዱ ነው እንጂ በግድ አይደለም። እኛ የምንራበው የምንጠመው በግድ ነው ማለት ካልበላን መኖር ስለማንችል፣ እርሱ ግን በፈቃዱ ነው። የዚህም ማስረጃችን ጌታ ሳምራዊቷ ሴት ጋር ቆይቶ ሲሄድ ሐዋርያት ምግብ ብላ ብለውት ነበረ። ባለቤቱም ሲመልስ ብየ መብልዕ ብሏቸዋል። ያ ምግብ አለኝ ማለት ነው በአማርኛ። ያ ምግብ ምን ነው የሚለውን እዚያው ላይ ሲያብራራ የሰማያዊ አባቴን ፈቃድ መፈጸም ነው ብሎ ተናግሯል። በስጋ ምግብ የሚቆም ስጋዊ አይደለም። የተራበው በፈቃዱ ነው። ልክ በፈቃዱ ሰው እንደሆነ ሁሉ የተራበም የተጠማም በፈቃዱ ነው። እንዲህ ከሆነ በስጋ ወራቱ በልቷል ጠጥቷል ወይ? አዎ። ፍጹም ሰውነቱን ለመግለጽ ይጠራጠሩት ስለነበረ ጥይሟ ጣዕሞሙ ይላል፣ ቀምሶ ያቀምሳቸዋል። ምትሃት ለሚመስላቸው ሰዎች እንደዚህ አምላክነቱን ይገልጻል ነው። ከትንሣኤ በኋላ ግን መብላት መጠጣት በእኛም አይኖርም። ወደፊት ስንነሳ እንኳን በሱ በአምላክነቱ በእኛ በሰውነታችን በራሱ መብላት መጠጣት የሚባል ነገር ከትንሣኤ ዘጉባኤ በኋላ ፈጽሞ የለም። እስመ ረፍቶሙ አኮቴቶሙ እስመ አኮቴቶሙ ረፍቶሙ እንደተባለላቸው ቅዱሳን መላእክት ረፍታቸው ምስጋናቸው ረፍታቸው እንደሆነላቸው የእኛም ምግባችን ያ ይሆናል። በዚያ እንቀጥላለን ማለት ነው። እና እንዲህ ከሆነ ዛሬ ፍጹም ሰው ፍጹም አምላክ ማለት ይቻላልን? ዛሬ ሳይሆን መልአኩ ቅዱስ ገብርኤል መጥቶ ተፈስሒ ፍሥሕት ኦ ምልዕተ ጸጋ ብሏት ብስራቱን ካበሰራት በኋላ ይኩነኒ በከመ ትቤለኒ ካለችው በኋላ በሉቃስ ወንጌል ከዚያን ጊዜ ጀምሮ ቃል ስጋን ሆነ፣ ስጋ ደግሞ ቃልን ሆነ ማለት ስጋ ስጋነቱን ሳይለቅ የቃልን ገንዘቡ አደረገ፣ ቃልም ቃልነቱን ሳይለቅ የስጋን ገንዘቡ አደረገ። ከዚህ ተዋህዶ በኋላ ኢንፍልጦ ለአሐዱ ክርስቶስ አበ ክልኤቱ ህላውያት እንዳለ ሊቁ አንድ የሆነውን ክርስቶስ ወደ ሁለት ህልውና አንከፍለውም። መለኮት ከስጋ ስጋ ከመለኮት ከተዋሃደ በኋላ የተለያየበት ለሰዓት አሐቲ ከመቅጽበተ አይን ለአይን ጥቅሻ እንኳን የተለያዩበት ጊዜ የለም። የሚለያዩበት ጊዜም አይኖርም። አሁን ክርስቶስ በአብ ሪና ማለት መተካከል ማለት ነው። በአብ ቀኝ ከተቀመጠ በኋላ ፍጹም ሰውነቱ በፍጹም ሰውነቱ ፍጹም አምላክነቱ ሳይቀርበት በፍጹም አምላክነቱ ፍጹም ሰውነቱ ሳይቀርበት ነው ያለው። ያ 3 ክንድ ከስንዝር ስጋ በመለኮት ገንዘብ ዓለምና ከዓለም ባፋ መልቷል። መለኮት ደግሞ በዚያ 3 ክንድ ከስንዝር ሳይወሰን ተወስኗል። ገብቷችኋል? ሳይወሰን መወሰን ምንም ብዬ አላብራራውም። መርምሩት፣ እሱን ለየግላችሁ መጽሐፍም ያዙና አንቡ። ሳይወሰን መወሰን፣ በላይ ሳይጎድል በታች ሳይጨመር ሳይወሰን ተወሰነ ማለት ምን ማለት ነው? አምላክነቱን ሳይለቅ ሰው ሆነ እያልኋችሁ ነው። ሰው ሆነ ማለት ነው። ስለዚህ አሁን ያለው እንደዚያ ነው። ነገ የሚመጣው ራሱ እንደዚያ ነው። ጌታ ይህን ዓለም ሊያሳልፍ በትንሣኤ ዘጉባኤ ሲመጣ የሚመጣው በክበበ ትስብእት በግርማ መለኮት ነው የሚመጣ። ክበበ ትስብእት ማለት የሰው ቁመት ማለት ነው። ግርማ መለኮት ማለት ደግሞ ክበበ ትስብእት ማለት የሰው ቁመት፣ ግርማ መለኮት ማለት ደግሞ የመለኮት ግርማ። ሲያዩት 3 ክንድ ከስንዝር ነው፣ ግርማው ግን የመለኮት ግርማ ነው። ለፍርድ የሚመጣ ያ ስጋ ነው። አልሰማችሁም? ሲያርግ መላእክቱ ትኩር ብለው ሲያዩት ሐዋርያቱ ዛሬ ሲያርግ እንዲህ እንደምታዩት እንዲሁ ይመጣል ነው። የወጉት ሁሉ ያዩታል ማለት ያ የተሰቀለ ስጋ ነው ለፍርድ የሚመጣው እንደዚያ ነው። በየማነ አብ የተቀመጠው ፍጹም ሰውነቱን ሳይለቅ ፍጹም አምላክነቱም ሳይቀርበት ነው ማለት ነው። ግልጽ ከሆነ ይበቃል።